ሚኪ ሳሮንን ይህ ስራ ገድለሽ አይደል ይላታል። በጣም ትለዋለች። እሷ ከውጭ ወደ ቤት እየገባች ነበረ። በጣም ነው የደከመኝ አሁንማ ኡፍ ትላለች። ጌታ ለምን አይከብድም? በጣም እኮ ከባድ ነው። ግን እንዴት ነው የምትሰሪው ስራ በጣም አይከብድም ይላታል። ዋቱ ተንኮሉ ሁሉ ነገር ይላታል። እናም ሳሮንም ድንግጥ ትልና አልገባኝም ትለዋለች። የስራ ባልደረቦችሽ ከአንቺ ላይ የሚያደርጉት ማለት እኮ ነው ይላታል መለስ አድርጎ። ነገር ግን እሷን ነበር ያላትኝ ብቻ ፈጣሪ መቼውን ሰጥቶኝ ነው እንጂ እነሱ እኮ የሚቻሉ አይደሉም ትለዋለች። በጣም ጠንካራ ሰው ነሽ። እውነት እንዳንቺ ሁሉም የድርሻውን ቢወጣ ኑሮ ይች ሀገር የት በደረሰች ነበር ይላታል። አዎ ልክ ነህ ትላለች። እሺ በቃ አረፍ በይ እኔም በወሬ ያልያዝሽ እና ሞጣ ብዬ እመለሳለሁ ብሎ ጥሏት ይሄዳል። አሮን ግራ ተጋብታለች። ቆይ ደግሞ ሚኪ ደግሞ ምን አስቦ ነው ብላ በጣም ግራ ተጋብታለች። እንዲሁም ሰሞኑን ቢሮዋ የሚቀመጥላት መርከብ በጣም የወረቀት መርከብ በጣም ግራ ገብቷታል። እና ይሄን ነገር ደግሞ በፊት የሞተ ሰውዬ ነበር ደግሞም ከሞተ በጣም ቆይቷል ስትልም ሳሚ ሰምቷታል። እናም ቆይ ደግሞ ምን አይነት ችግር ውስጥ ገብተሽ ነው ይላታል። እና ቆይ ቤተሰቦቹን ከዚህ ከቅርብ እንዳሉ አላቅም ነበረ። ቆይ ቤተሰብ ከሌለው ሰውየው ከሞተ ከቆየ ቆይ ግን ማን ነው እንደዚህ ቢሮ የመጣ የሚያስቀምጠው የወረቀት መርከብ? እኔ የምንፈራ መስሏቸዋል ትላለች። ይህን የሚያደርገው ግን ሚኪ ነበረ። ሚኪ ወደ ውጭ ሄዳለሁ ብሎ የመጣው ውጭ ሊሄድ ሳይሆን ሳሮን የምትሰራውንና እንዲሁም ደግሞ አጎቱን በምንም ነገር ሳያቅ የገደለችበትን ያን ሊበቀል ነው። ህይወት ቤት እያጸዳች ነው። እናም ሳሮን ቼክ አደረገችና ወደዚህ ዘወራለችና ማንም እንደሌለ አውቃለች። እናም እየሮጠች መታ ጸጉሯን ትይዛታለች። እንዲህ ቆይ ሳሮን ምን እያረግሽ ነው? ምን እየሆንሽ ነው? ትላታለች። ግን እሷ ግን እንቅ አድርጋ ይዛታለች። በጥፊ ትመታትና አንቺ ወስላታ ይሄንን የመጠየቅ መብት የለሽም እሺ ትላንትና አሁንም በጥፊ ትመታታለች። ልክ ነሽ እኮ ግን ደግሞ ሳሮን እያሰማምሽ ነው የማይመቱት ልጅ አሉ። ኧረ እባክሽ ይህን ስራሽን እያወቅሽ ደግሞ እያሳመምሽ ነው ትይኛለሽ ትላለች። አሁን እንደዚህ ያደረግሽ ብለሽ ልታማርሪ ነው እንዴ? እንደው ማማራርሽ ካልቀረ በደንብ አድርጌ ብላ እንቅል ታረጋ ስትል ዳዊት ይደርሳል። በጣም ይጨውና ሳሮን አቁም እንጂ ምን እያደረግሽ ነው? ምንድን ነው የምትሰሪው? ይላታል። ለነገሩ አዎ እውነት ግን ነው ለዚች ጥፊ ሳይሆን ጩቤ ነው የሚያስፈልጋት ትለዋለች። ይኸውልሽ ሳሮን ከዚህም በኋላ ከህይወት ላይ እጅሽን ብታነሽባት እማዬ ትሙት አልለቅሽም ይላታል ዳዊት። ስም ምን አልክ አንተ ብሽቅ ዘር ብሎ ሊዛባክ ብላ ገፍትራ ትጥለዋለች። እናም ጥላቸው ትሄዳለች። ህይወትን ልትገላት ነበር በተደጋጋሚ ሳሮን ህይወቷን ለማጥፋት በጣም ትሞክራለች። ነገር ግን ነገሮች ሁሉ እየመጡ ህይወትን የሚያተርፋት ነገር አለ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ በዚህ ትበለች። ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። የህይወት መንገድ ቀጣይ ክፍል መጥቻለሁ ማለት ነው። እንዲሁም እንግዲህ ሳሮን አሁን ላይ ነገሮች ሁሉ እየተጋለጡባት ነው ማለት ነው። እንዲሁም ደግሞ የሚያስፈራራትን ቢሮ ውስጥ የመጣ የመርከብ ወረቀት የሚያስቀምጠው ሰው ማን እንደሆነ ግራ ተጋብታለች። ይህን ደግሞ የሚያደርገው ሚኪ ነው ማለት ነው። ሚኪ ወደ ውጭ ሄዳለሁ ብሎ የመጣው ወደ ውጭ ለመሄድ ሳይሆን አጎቱን በሳሮን እጅ ስለሞተ እሱን ነገር ያው ሊበቀል ነው የመጣው ማለት ነው። እናም እንዳለ መረጃዋን ከስር እየተከታተለ እያጠና ነው ከሂሩት ጋር ማለት ነው። ሂሩትም እንግዲህ አሁን ላይ ሁሉን ነገር ነግሯታል ማለት ነው። እንዲሁም ወደ ውጭ መሄድ እንደማይፈልግና እንዲሁም ደግሞ የሳሮንን ወይም ደግሞ ሳሮን የምትሰራውን ስራ ሁሉ ስለሚያቅናም ደግሞ አጎቱንም እንደዛ ያደረገችው እሷ ስለሆነች ስላወቀ ያንን ሊበቀል እንደሆነ አውቃለች ማለት ነው። አሁን ላይ ሳሮን በጣም አጣብቂ ውስጥ ነው ያለችው ማለት ነው። ምክንያቱም ሁሉም ነገር እየከሸፈባት ነው። እናም ዳዊትም እንግዲህ ማስጠንቀቂያ ሰጥቷታል ማለት ነው። ሁለተኛ
ማለትም ሁል ጊዜ ታንቃታል እየመጣች ሁል ጊዜ ብዙ ነገር ታረጋታለች። ግን አሁን በኋላ ግን ምንም ነገር ስታደርጋት አልፈልግም ህይወትና አላት ማለት ነው። እሷን በጣም ተናዳ ብሽቅ ብላ ተሳድባ ነው ጥለው ሄደች ማለት ነው። አሁን ላይ በጣም ሳሮን እንግዲህ ድብቅ የምሰራው ሁሉ ነገር እየተጋለጠባት ነው። እንዲሁም ሳሚ ራሱ ሁሉን ነገር እያወቀባት ነው። እናም እሷ ግራ ተጋብታለች። መጨረሻዋስ ምን ይሆናል የሚለውን የምናይ ይሆናል። ዳዊትም ተከትሏት ሳሮንን ሲሄድ ህይወትም ዳዊት በእናት ብላ እንቀርጋት ይዘዋለች። ዳዊትም ህይወትን ቀና ብሎ ማየት አልፈለገም። ምክንያቱም ህይወትን እንደሚያፈቅራትና እንደሚወዳት ስለነገራት ይሄ ነገር ደግሞ አይሆንም ስላለችው በጣም ተስፋ ቆርጦ እንዲሁም ቤቱን ለቆም ሊሄድ አስቦ ነበረ እና ዳዊት ቆይ አሁንም አታናግረኝም እንዴ እንዳኮረፍከኝ ነው ትለዋለች። ህይወት አሁን ጥሩ ሙድ ላይ አይደለውም እና በኋላ እናወራለን ይላታል። ዳዊት ግን አሁንም ቢሆን ቀና ብሎ ማየት አልፈለገም ህይወትን። ምክንያቱም በጣም ሲጠብቀው የነበረው ቀን ነበረ። ህይወት እሺ ትለኛለች ብሎ ነበር ያሰበው። ነገር ግን ህይወት እሺ ስላላለችው ምክንያቱም እሷም ታፈቅረዋለች። ነገር ግን ደግሞ በሳሮን ምክንያት እና ይህን ነገር ደግሞ ማድረግ እንደማይችሉ ስለነገረችው ተስፋ ቆርጧል። እናም በቃ እናቴ ጋር ሂጄ ይህን ነገር መርሳት አለብኝ። ትንሽ እንኳን ከፊቷ ዘወር ማለት አለብኝ። ያኔ ትንሽ ሊሻለኝ ይችላል እንጂ አይኗን እያየ ሁልጊዜ መታመም አልፈልግም ብሎ ወስነዋል። ዳዊት እኔ እኮ ካለውበት አንጻር ስሜቴ ስለሚቀየር እንዳልጎዳ ፈርቼ ነው እንጂ እኔም እኮ አፈቅርሃለሁ ትለዋለች። ልሽ ህይወት ሰሚኛለሽ፣ እኔን የሚጎዳኝ ከአንቺ ጋር አለመሆኔ ብቻ ነው፣ ሌላ ነገር ምንም ነገር አይጎዳኝም ይላታል። እሺ በቃ ትለዋለች። እሺ በቃ ማለት አንተን የሚያስደስት ከሆነ እንሞክረው ትለዋለች። ስለዚህ እሻል ይላታል። አዎ እኔም እኮ ለአንተ ስሜት አለኝ ትለዋለች። በጣም ደስ ይለውና ወደ ላይ ይሆንና አምላኬ ሆይ ምን ይሳናል ተመስገን ብሎ ፈጣሪን ያመሰግናል። በጣም ደስ ብሎትኝ እቅፍ ያደርጋታል። በጣም ደስ ብሎታል እሺ ስላለችው። ተቃቅፈው እንዳለ በሩ ይንኳኳል እና በጣም ይደነግጣሉ። ግን ምንም ነገር የለም። አሁንም ድጋሚ ተቃቅፋሉ። ይህ ማለት እንግዲህ ህሩትና እንዲሁም ደግሞ ሚኪ ነበሩ። ምክንያቱም ህሩትና ሚኪ አንድ ላይ ሆነው እያወሩ ያሉት የዳዊትና የህይወትን እህትና ወንድም መፋቀራቸው ነው። አየሽ ደስ ይበልሽ፣ እህትና ወንድም ተፋቀሩልሽ ይላታል ዳዊት። ይህ እህትና ወንድም ባለመተዋወቃቸው ምን ውስጥ እንደገቡ ያየሽ ነው አደለ? ይሄ ሁሉ ባንች ነው ይላታል ህሩትን። እናት ተወኝ ለራሴ ደንግጫለሁ ትለዋለች። ኧረ እባክሽ ይላታል። ይሄ ነበራል እንደ ፍላጎትሽ። እኔ ይሄ ነገር እንዳይፈጠር ብዙ ነገር አድርጌያለሁ፣ ነገር ግን ደግሞ አልቻልኩም ትለዋለች። አሁን ይኸውልሽ ከዚህ ከፋ በላይ ከመፈጠሩ በፊት ሂደሽ ሁሉንም ነገር ንገሪያቸው ይላታል። ሚኪ ምን እያልክ ነው? ይህንማ በጭራሽ አላደርገውም